ለምንድን ነው ግን ፈጣሪ ስለሷ እንደዚህ እንዲሰማኝ ያደረገው? ሜሪ እሺ በቃ ምን ላድርግ? ሁሉም ነገር ከአቅሜ በላይ ሆነ እኮ። ጉዶን አልጋሽ ግርማ ጉድጓድ ግቢ። እንቅልፍ አልመጣለኝና እኮ ከመተኛቴ በፊት ትንሽ ላጫውትሽ ብዬ ነው የመጣሁት። ይቅርታ አድርጊልኝና በጣም ርካሽ ሰው ነሽ። እቺ አስመሳይ ደግሞ እንደለመደችው ወደቀች። በፈጣሪ ስም ሜሪ ምን እያልሽ ነው? ራሷን ስታ እኮ ነው የወደቀችው። ወደ ሆስፒታል መውሰድ አለብን። ነገርኩህ እኮ ጆሲ፣ ልጅቷ እውነተኛ ማንነቷ ሲጋለጥ ነው እንደዚህ የሆነችው። አሁን መንቃቷ አይቀርም። ጆሲ ያን ያክል አሳሳቢ ህመም የለባትም እኮ። ትንሽ ረፍት ስታደርግ ይለቃታል። እንዳፋ ያርገው። ምን አይነት ሰይጣን ነው ያዛት? በፈጣሪ አያያያይ፣ ሰይጣን አይደለም የሰራችው ኃጢአት ነው እንደዚህ እያነሳ የሚያፈርጣት። ይህን ካንቺ አልጠብቅም ሜሪ። ምንም አይነት ጥፋት ብታጠፋ እንኳን አሁን ካለችበት ሁኔታ አይበልጥም እኮ። መጀመሪያ እንድትነቃ ማድረጉ አይቀልም እንዴ? እቺ ልጅ እኮ ሰው ናት። ባታዝኝ እንኳን በህማማ ባትሳለቂ ምን አለ? እንዴት ነው ነገሩ? ከኛ በላይ እኮ ሀዛኝ የለም እያልክ እኮ ነው። አባዬ ምን ነው ወንድም ሲነካ አናት ነብር ሆንክሳ? ቢገባህ እኮ አባት ነኝ፣ ልታከብረኝ ይገባሃል። አባቴማ ነህ ግን ሲያደረከውን ተመልከት አባዬ። ልጅ እንዳጨርሰው በገዛ ቤቴ ላይ የፈለኩትን ነገር ማድረግ እችላለሁ። የማንንም ደግሞ ፈቃድ አያስፈልገኝም። አንተስ ብትሆን የእናቱን ቀሚስ መልቀቅ እንደማይፈልግ ህፃን ልጅ መቼ ከሷ ክፍል ጠፍተህ ታውቃለህ? ምን ለማድረግ እየሞከርክ ነው? ትልቁ ሳትፈነዳ የሆነ ነገር ለማድረግ የማይፈልገው አንተ ነህ። ንገሩን ባይ ጭራሽ። አረ በፈጣሪ ረፉ እንጂ መጀመሪያ የዚች ልጅ ጉዳይ ይቀድማል እኮ። ለማንኛውም ማንንም ሰው ከመናገራችሁ በፊት ራሳችሁ መፈተሽ አለባችሁ። እቺ ሰይጣን፣ እቺ ልጅ ከዚህ ቤት ካልወጣች ቤቱ ትንሿ የጦር ሜዳ መሆኑ ነው። ጂሰስ ምንድን ነው የምታወሪው? ምን አለ ቀና ቀናውን ነገር ብታስቢ። እንግዲህ ነገርኩ ጆሲ፣ እቺ ሰይጣን ከጀርባው ያዘለችው ጉድ ሊጋለጥ ሲል ነው እንደዚህ ራሷን ስታይ ወደቀችው። ይሄ ደግሞ እልም ያለ ቅጥፈት የተሞላበት ድራማ። እንዴ ንቃ እንጂ። እውነቱን ለማወቅ ካልፈለክ በስተቀር ሁሉም ባለጌ ማንነቷን እየነገረ እኮ ነው። የምርሽ ነው ግን እንደዚህ የምታወሪው? ኧረ ሳሚ አንተ እንኳን የሆነ ነገር በላት። ምን ልበል ጆሲ? አሁን እኮ ምን ማድረግ እንዳለብኝ ራሱ ግራ እየገባኝ ነው። ሁሉም ነገር ህልም በሆነ እያልኩ እኮ ነው። እቺ ልጅ እንደነቃች ወደ መጣችበት መሸኘት ነው ያለብን። ምን ሆናችኋል እናንተ ሰዎች? ራሷን ስታ የወደቀችው እኮ ነፍስ ያላት የሰው ልጅ ነች። የሰው መልክ ያላት አጭበርባሪ እስስት ናት። አንተ ስለማታውቃት ጆሲ ብዙም ባትከራከርላት ደስ ይለኛል። ለተበዳይ ለመቆም እኮ መተዋወቅ አይጠይቅም። እሺ እንዳልሽው አጭበርባሪ ብትሆን እንኳን መተዛዘኑ ማንን ገደለ? የሰውን ልጅ ላጠፋው ጥፋት ለመጠየቅ እንኳን በአካል በጤና መቅረብ አለበት እኮ። ጤነኛ ናት ስታስመስል ነው እያልኩ እኮ ነው ጆሲ። ምንድነው ማወራው ነገር አልገባህም እንዴ? አውቃን የወደቀችው እያልኩ እኮ ነው። ሜሪ እባክሽ ተይ። ሜሪ ተረጋጊ እባክሽ። ይኸውልህ ጆሲ አንተም ለመረዳት ሞክር እስኪ። ሜሪ እየሰማሽኝ አይደለም እንዴ? የምከራከረው እኮ ለሞራሊቲ ነው። አሁን እያረግሽው ያለሽው ነገር ኢሞራሊቲ እኮ ነው። ሲበዛ የዋህ ነህ ልበል? እሳት እንደሆነ እያወክ ውሃ ነው የምትል የዋህ። በጣም አዝናለሁ። እሺ ጆሲ ምንድን ነው የምታወሪው? ተረጋጊ እስኪ። እያወራሽ ያለሽው እኮ ስለ ወንድሜ ነው። ይቅርታ እሺ። እና ምን ልበል? እርግጠኛ ነኝ ደግሞ እቺ ልጅ እያስመሰለች እንደሆነ። በሷ ድራማ ሁላችንም ነው የተሸወድነው። አንተ ደግሞ ፊቴ ቆመ ካልተከራከርኩላት ስትል በጣም እያበሳጨኸኝ ነው። ይቅርታ አልኩህ እኮ። አሁን ተነስና ያለውን ነገር አስረዳው። በእኔ ተነሳ ሁለታችሁ መጣላት የለባችሁ። ሲጣርጎ መግደል ነበር። ማትረቢ
ድራማሽን እኔ ላይ ልትሰሪያችም። እሺ ጆሲ፣ እዚህ ቤት ውስጥ እየተፈጠረ ያለው ነገር ምንም ሊገባኝ አልቻለም። አንተ የገባህ ነገር አለ? ሳሚ ተረጋጋ። በቃ ቀለል ማድረግ ነው ያለብን። ምን ነው ቀለል ማድረጋው? ጆሲ፣ ሰላም የፈጠረችው ችግር እኮ ከኛ አልፎ አንተና ሜሮን ሊያጋጫችሁ ነው። ኖ ሳሚ፣ በእኔና በሜሮን መሀል እኮ የተፈጠረው ልዩነት ጀስት የአረዳድ ችግር ነው እንጂ ከሰላም ጋር ምንም የሚያገናኘው ነገር የለም። በጭራሽ ጆሲ፣ አትሳሳት። በሰላም ምክንያት ቤቱ በጣም ተበድሏል። ሁሉም ያበሳጨኝ ነገር ደግሞ ከአባዬ ጋር የጀመረችው የፍቅር ግንኙነት። ሳሚ ጉዳዩ እኮ ገና አልተረጋገጠም። ሰላም ደግሞ ደብዳቤውን የጻፍኩት እኔ አይደለሁም እያለች ነው። ስለዚህ ተረጋግተን መጠበቅ ይኖርብናል። ጆሲ፣ እኔ እንደሚመስለኝ ሰላም ስራ ፈልጋ ከዚህ መውጣት አለባት። ያኔ ሁሉም ነገር ሰላም ያገኛል። ወንድሜ፣ ይሄማ ካንተ አይጠበቅም። በራሴ ጊዜ ስራውን ለቅቅ ያለው እስካላለች ድረስ ማባረር የለብንም። ቢያንስ እውነቱ ምን እንደሆነ ማወቅ አለብን። አላቅም ጆሲ፣ ብቻ ግን ውጥንቅጥ የወጣ ነገር ነው የሚሰማኝ። ይኸውልህ ሳሚዬ፣ የተወሰነ ጊዜ ልንሰጣት ይገባል። አድርገዋለች የተባለውን ነገር አድርገው እንኳን ቢሆን በዚህ ልክ ልንጨክንባት የሚገባ አይመስለኝም እና ትንሽ ታገስ። ቢጨንቀኝ እኮ ነው። እስኪ እናስብበታለን። ስለዚህ ዘና ብለው የገባሁበትን ዓላማ ሳላሳካ ልወጣ ነው። ይሄማ በጭራሽ አይሆንም። የግድ የሆነ ነገር ፈጥሬ መቆየት አለብኝ። በዛ ጭራቅና በዛ አውሬ ሰውዬ የተነሳ ምክንያት ግን ዓላማዬን ሳላሳካ መውጣት የለብኝም። የሆነ ነገር ማድረግ አለብኝ። የሆነ ዓላማዬን ለማሳካት የሚሆነኝን ጊዜ የሚሰጠኝን ነገር ማሰብ አለብኝ። ከዛ በፍጥነት የምፈልገውን ነገር አድርጌ በገዛ ፍቃዴ ስራዬን ለቅቄ እወጣላችኋለሁ። ሳሚ በእኔ ላይ እንደዛ መሆኑ ደግሞ ስራዬን በጣም ያቀልልኛል፣ ወደ ዓላማዬ እንዳተኩር ያደርገኛል። ሰላምዬ፣ እንዴት ነሽ? ደህና ነኝ ጆሲ፣ እንዴት ነህ? ደህና ነኝ። አንቺም ደህና ነሽ? ተመስገን። አወዳደቅሽ ግን ትንሽ ያስፈራ ነበር። በጣም ይቅርታ ስላስደነገጥኳችሁ። አላውቅም ምን እየሆንኩ እንደሆነ። አንቺ ምንም አልሆንሽም፣ የሚያጋጥም ነገር ነው። ምናልባት ትንሽ የሚያስጨንቅ ነገር ስለተፈጠረ ይሆናል። ይልቅ አሁን ስለዛ ማውራት አያስፈልግም። ምግብ አምጥቼልሻለሁ። ውይ ጆሲ፣ በቃኝ፣ አራበኝም። ምንድነው የምታወሪው? ሳላውቀው ጾም ጀመርሽ እንዴ? በይ ተነሽ ላጉርስሽ። መቼስ ይሄን ለራስህ ነው አይደል የምትጎርሰው? አረ በፍጹም ላንቺ ነው። እንዲህ በጣም ትልቅ ነው። እሺ ትንሽ ነው የምቀንስልሽ። አዎ አየሽ አይደለ? በነገራችን ላይ ለብዙ ነገር መድኃኒቱ ምግብ ነው። በተለይ ደግሞ ለእንዳንቺ አይነት አቅም ማነስ ላለበት ሰው ምግብ ግዴታ ነው። ቆይ ለምንድን ነው ጆሲ ያደረግኩትን አሳፋሪ ነገር ሰምተህ እንደዚህ እየተንከባከብከኝ ያለው? አልገባኝም። ምነው ደበርኩሽ? የምሬ ነው። አደረገች ከተባለው ነገር በኋላ ለምንድን ነው እንደዚህ እያከበርከኝና እየተንከባከብከኝ ያለው? ለምንድን ነው እንዳንቺ አይነት ቆንጆ ልጅ ማላከብረው? አይደለም፣ እባክህን እውነቱን ንገረኝ። እውነቴን ነው። ቆንጆ መሆንሽ ውሸት አይደለም። ቆንጆ ስለሆንኩ ነው እንደዚህ ምንም አይነት መጥፎ ነገር እየታየ ያልሆነው? አደረገች የተባለውን ነገር ከሰማህ በኋላ እንኳን ያልተቀየርክብኝ ቆንጆ ስለሆንኩ ነው? በሱ ብቻ እንኳን አይደለም። እና ለምንድን ነው? እውነታውን ንገረኝ እባክህ። እውነታውን ማወቅ እፈልጋለሁ። ሁሉም ሲቀየርብኝ እኮ አንተ ብቻ ነው ያልተቀየርከው። በዚህ ልክ እንኳን ማወቅ ከፈለግሽ እነግርሻለሁ። በግልጽነት የሚሰማኝ ነገር ሁሉ እነግርሻለሁ። እሺ። አንደኛ ነገር ለምን እንደሆነ አላውቅም፣ ግን እንዳደረግሽው አይሰማኝም። አድርገሽው ቢሆን እንኳን በፍጹም ልቀየርብሽ አልፈልግም። ፈጣሪያችንም አትፍረድ ይፈረድብሃል ብሏል። ሁሉም ሰው እኮ ያጠፋል። ብታደርጊው እንኳን አጠፋሽ እንጂ እንዲሆነ እንደ ሌላ ፍጡር አድርጌ ላይሽ አልፈልግም። ሰው ነሻ።
መጀመሪያውም ሰው መሆንሽን እንጂ አውቄ የቀረብኩት መልክሽን እኮ አይደለም። በተመላለሰ መስሎት ጭራሽ ቆሜ ካልተከራከርኩላት አላለም። ምን አባቱ ሆኖ ነው የሚከራከርላት? ወይስ ይቺ ልጅ ለእኔ የከለከለችውን ነገር ለእሱ አቅም ሰው ነው? አይመስለኝም። ዝም ብሎ ነፈዝ ነገር ነው። ጭራሽ ምንም የከተማ ልጅ አይመስልም። የዚህ ሀገር ሴቶችን ለማግኘት እኮ ዲያስፖራ መሆን በቂ እኮ ነው። አሬት አባቷ። አሁንማ ሳሚም ወስኗል። አትገርምም? ግን አውቃኛ የፈጠርንላትን የመውደቅ በሽታ እራሳችኑ ላይ ድራማ ሰርታ ተጠቀመችብን። ደፋር። ዞሮ ዞሮ በዚህ 2 ቀን ውስጥ ከዚህ ብን ብላ ባትሄድ ምን አለሽ በለኝ። ምን ሰላም ልትባረር ነው? አሁና ሳሚን እኮ አሳምኘዋለሁ። ትዳርና ወታ ትሄዳለሽ ብሎኛል። አንቺ ትሰምኛለሽ? አይንሽን እንዳላወጣው 10 ጊዜ ወታ አትበይ። ስትባረር ዝም ብዬ የማይመስልሻል? ይሄን ሁሉ ነገር እኮ እምሯሯጠው እኮ ከሱ የሆነ ነገር አገኛለሁ ብዬ ነው። ምን? አዎ አንቺ ጅል። እቺ ልጅ ትባረርና አንቺም ተከተለሻት አብረሻት ትሄጃለሽ። ምን እያልክ ነው ጋሽ ግርማ? እኔ በቀጥታ ማባረር አይጠበቅብኝም። ለሳሚ ሙሉ ታሪኩን ከነገርኩት እሱ ራሱ አስቀንጥሮ አንቺንም ያባርሻል። ኧረ እባክህ ጋሽ ግርማ፣ እንዴ ልታዋረደ የነበረች ሴት እንዴት ለመመለስ ትሯሯጣለህ? እኔን ምንም አላረገችልኝም። ትሰምኛለሽ? እሷን ለማባረር ከመሯሯጥ ይልቅ ተስፋ ያደረግሽውን ነገር ቶሎ እንድትፈጽምልኝ ነው የምፈልገው። እንዴ እኔ የምፈልገውን ነገር ሳላገኝ እቺ ልጅ ከዚህ ቤት ትውጣና ህይወትሽን ሲኦል ነው ማድረግልሽ። ሰምተሽኛል አይደል? ይሄ ግልብ ሽማግሌ ምን አድርጊ ነው የሚለኝ? ቆይ አሁን በስንት ድካሜችን ሴጣን ለማባረር ተሳክቶልኝ ጫፍ ላይ ስደርስ መልሻት ይለኛል እንዴ? አይ ሜሪ፣ እዚህ ነሽ እንዴ? አዎ ጆሲ፣ ምን ነው ፈለከኝ? አዎ፣ ትላንት እንደዛ ብለን ከተለያየን በኋላ ደብሮኝ ነበር። ደረቁን ኩብሽ መሰለኝ። ይቅርታ፣ በጣም ትንሽ ደንግጬ ስለነበር ነው። አዎ እኔም እኮ ገርመኛል። እንደዛ ድርቅ ብለህ ስትከራከረኝ ምን ሆነ ይሄ ልጅ እያልኩኝ ነበር። በጣም ይቅርታ። ስለ ሰላም ብቻ ሳይሆን ስለማንም ሰው ጠንከር ብለን መፍረድ እንደሌለብን ነው ማምነው እና አንቺ ደግሞ ትንሽ ጠንከር ብለሽ የፈረድሽባት ይመስለኛል። አየሽ፣ እኔ ከዛች በቀላሉ ሰው ላይ ከምትፈርደው ሴት ትንሽ ለየት ያልሽ ነሽ ብዬ አምናለሁ። ማለቴ ሰላም አረገች የተባለውን ነገር አርጋ ቢሆን እንኳን ስለማታውቃት እኮ ነው ጆሲዬ። እንዴት ቆይ ግን ስለማታውቀው ሰው በዚህ ያህል ልክ ትከራከራለህ አንተ ራሱ? ይልቅንስ እኔ የተልንገርህ፣ ልጅቷ ሲበዛ በጣም ተንከሲስ ናት። ከጋሽ ግርማ ጋር ራሱ ለመናገር በጣም የሚቀፉ ብዙ ነገሮችን አድርጋለች። አየህ፣ አንተ የማታውቀው በጣም ብዙ ነገር አለ። አንተ ግን የምታስበው ንጹህ ሰው እንደሆነች ነው። በእርግጥ ልክ ነሽ። ንጹህ እንደሆነች ነው ማምነው። ንጹህ እንዳልሆነች ባስብ እንኳን በአንቺ ልክ እንደዚህ ፈርዳለሁ ብዬ አላስብም። ምናልባት ግን ያደረገችሽ ነገር ይኖር ይሆን? ምንድን ነው የምታወራው ጆሲ? እዚህ ቤት ላይ ያደረገችው ያለችው ነገር እኮ ለእኔ ከበደልም በላይ ነው። ኖ፣ እንደዛ ሳይሆን ፐርሰናሊ ያስቀየመችሽ ነገር ያለ ስለመሰለኝ ነው። አዎ አስቀይማኛለች። እቺ ልጅ በጣም ብዙ ነገር አድርጋኛለች። ከሳሚ ጋር ሳይቀር እኮ ልታጣላኝ ሞክራ ነበር። ይሄ ካንተ ጋር ያላት ቅርበት አይነት ቅርበት ከሳሚ ጋር ነበራቸው። ከዛ እኔ ተው እያልኩት እሱም እንዳንተ እንደዚሁ ዝም ብሎ ሊያቀርባት ይሞክር ነበር እና አንድ ቀን ተው በቃ። እንደውም ጆሲ ሁሉንም ነገር ቢያወሩት ወድ ባዶ ይቀራል። አዎ ልክ ነሽ። ይቅርታ ማድረግ የሰው ትልቅነት ነው የሚያሳየው። ለእኔም ይቅርታ አድርጊልኝ። አረ ደግሞ አንተ ምን አደረከኝና? እቺ ሴጣን ናት እንጂ ችግር የለውም። ለማንኛውም ምን ይሆን ወደ ክፍሌ ልግባ። እሺ እኔ ቆንጆ፣ ሰዎቹ ሊያስወጡሽ እንደሆነ ሰማሁ። እንዴት ነጋሽ ግርማ? አለሁልሽ ሰላም። ግን እኮ ጥያቄን አልመለስሽልኝ። ምን ልበል?
ባለቤቱ አንተ አይደለ? እንደምባረር እየነገርከኝ እውነቱ እንዴት አይደለም ብዬ ልመን? አንድ ነገር ግን ተሳስተሻል። ቤቱ እኮ የኔ ቢሆንም እኮ ከዚህ እንድትባረረ የወሰንኩትን አይደለሁም። እኔ ከደሞ ንጹህ ነኝ። አረ አሁና ሳሚና ሜሮን እንጂ እኔ የወሰንኩት ጉዳይ አይደለም። ቢሆንም ግን አንቺ ብቻ እሺ በይኝ እንጂ ነገሮችን ሁሉ ማስተካከል እችላለሁ። ምኑን ነው እሺ የምልህ? እንጂ ሰላም፣ የምፈልገውን ነገር እያወቅሽ። ይቅርታ ግን ጋሽ ግርማ ምን እያልክ እንደሆነ አልገባኝም። አንቺ ደግሞ አሁን እኔ እንደምወድሽ ጠፍቶሽ ነው? ለአንዴ ብቻ ተስማሚ እንጂ ይሄ ቤት ለአንቺ ነው የሚሆነው። እኔ እንጃ። እየነገርኩሽ እኔ እኮ ነኝ የቤቱ አለቃ። አንቺ ብቻ በእኔ ተስማሚ እንጂ ማንም ሰው የፈለገውን ነገር ቢናገር ከዚህ ቤት ንቅንቅ አትይም። ታውቃለሽ ደግሞ የቤቱ መቤት ነው ማለትሽ። አስብበታለሁ። አስቢበት። ደግሞ ብዙ ጊዜ እንዳትፈጅሽ እጠብቃለሁ። እንዴ አንቺ ተርገሲስ፣ እዚህ ደግሞ ምን ትሰሪያለሽ? ክብርሽ ጠፍቶሽ ነው ወይስ ያ ባልተብዩ አባሮሽ ነው? ኧረ አላባረረኝም። ለምን ብሎ ያባረረኛል? እና እኔ በሌለውበት እኔ ክፍል ምን ትሰሪያለሽ? ቅድም ባወራንበት ጉዳይ ላናገረ ፈልጌ ነው። ምንድን ነው ደግሞ የምታናገሪኝ? ነገርኩሽ አይደል እንዴ እቺ ልጅ ከዚህ ቤት አትባረርም አልኩሽ። እሱማ ነግረኸኛል፣ ግን ደግሞ ልጅቷ ያደረገችውን ነገር እያወቅ እንደዚህ ማለት ስላላሳመነኝ ነው። አንቺ አመንሽም አላመንሽም እኔ ምን አገባኝ? ወይስ ክፍሌ ውስጥ ሌላ ነገር ፈልገሽ ነው የመጣሽው? አረ በጭራሽ። ምንድን ነው የምታወራው ጋሽ ግርማ? ይልቁንስ እቺ ልጅ እዚህ ቤት መቆየት የለባትም ብዬ ያልኩህ እኮ ልጅቷ ብዙ ጊዜ ክፍል ስትል ከሰከሳ አይቻታለሁ። ለዛ ነው ይሄ ልትባረር አልፈልግም ያልከውን ነገር እንድታስብበት ልጠይቅ የመጣሁት። ያምሻል እንዴ? ነገርኩሽ እኮ እቺ ልጅ የምፈልገውን ነገር ሳሰጠኝ ከዚህ ቤት ንቅንቅ አትልም አልኩሽ እኮ። ጋሽ ግርማ እቺ ልጅ ከምናስባት በላይ በጣም አደገኛ ልጅ ናት። ይኸው እኛ ራሳችን ፈጥረን ያሳመናት የመውደቅ በሽታ እኛ ላይ ድራማ ለመስራት እየተጠቀመችበት እኮ ነው። እቺ ልጅ ከምናስባት በላይ በጣም አደገኛ ናት። በቅርባችን ባናያት በጣም ጥሩ ነው። አንቺ ማነሽና ነው መሆን ያለበትና መሆን የሌለበትን ነገር የምትነግሪኝ? ተሰምኛለሽ? ቦታሽን ማወቅ ነው ያለብሽ። አንቺ ማለት የዛ የሳሚ ጅል ፍቅረኛ ብቻ ነሽ። ግን እኮ የሚባል ነገር የለም። የአንቺ ስራ በዚህ ቤት ውስጥ ያለው የኔን ፍላጎት ብቻ ማስፈጸም ነው። እና እኔ መቼ አልረዳም አልኩ? አትይኝም። ያኔ እኮ ቃል ገብተሽልኝ ነበር። ይኸውልሽ እቺ ልጅ የኔን ፍላጎት ሳትፈጽምልኝ ከዚህ ቤት እንዳትወጣ ቀድሜ ነግሬሽ ነበር። እሺ በቃ የሆነ ነገር አስባለሁ። እንደዛ ነው የሚያዋጣሽ። ብታስቢበት ይሻላል። ፈጣሪ ሆይ ወይ ምንድን ነው ያሰማኝ? በሽታዬ እውነት በሽታ አይደለም። እውነት እቺ ሴጣን ያቀነባበረችው ሴራ ነው ማለት ነው። ተመስገን ፈጣሪ። ወይ ጣጣ፣ ጭራሽ ሌላ ሴራ እያሴረችብኝ ነበር። ቆይ ደግሞ ምን እያሰበችብኝ ይሆን? ሰላምዬ አለሽ? እንደዚህ ከምን ወደ ኪችን ገባሽ? ደግሞ እኔ መስራት እችል ነበር እኮ። አይ ደህና ነኝ፣ ራሴ መስራት እችላለሁ። ደግሞ አንተ ምን በወጣ? እኔ በታመምኩ ቁጥር ለነገሩ አሁንማ ልባረር ነው። ከየት ነው የሰማሽው ደግሞ እሱን? ደግሞ በዚህ ሁኔታ እሱ ምን አሳሰብሽ? ኧረ ተው ጁሲ፣ ራሴን ከመሳቴ በፊት እኮ የተባልኩትን አውቃለሁ። እሱማ ግን ምንም ቢሆን ቤትሽ ነው። ብዙ ጊዜ እዚህ ቆይተሻል።
መሄድ ቢኖርብሽ እንኳን ተለዋጭ ስራ አግኝተሽ እንደገና ደግሞ ከህመምሽ አገግመሽ ቀስ ብለሽ ነው መሄድ ያለብሽ። እኔ ብቻ ሳይሆን ይሄን ደግሞ ሁሉም ሰው እንደዛ ነው የሚያስበው። ያንተ ይሁን የሌላውን ግን አላውቅ። ኖ የሁሉም ስሜት እንደዛ ነው እያልኩሽ እኮ ነው እንዴ። ሰው ሲናደድ ብዙ ነገር እኮ ሊናገር ይችላል፣ ግን የተናገረው ነገር ሁሉ ያምንበታል ማለት አይደለም። እንደ ቃልህ ይሁንልኝ። ግን ሰላምዬ የተነገረው ነገር ምን ያህል እውነት ነው? ማለቴ የማይደብርሽ ከሆነ ብትነግሪኝ ደስ ይለኛል። ይህን ስነግርህ ምን እንደሚሰማ አላውቅም፣ ግን የተነገረው ነገር ሁሉ እውነት አይደለም። አንቺ ወሬሽን እዚህ ስታረቂ እኮ ጾማችን ማደራችን ነው ወይስ ዛሬ ራት የለም? ኧረ አለ፣ እየደረሰ ነው። የት አለና? መቼስ በራሱ አይሰራ ነገሩ። ወሬውን ማን ያውራልሽ? ወይስ እንደለመድሽው ጆሲ ይስራልሽ? ውይ እኔ እኮ ነኝ በወሬ ያስኳት። ይቅርታ በጣም ሰላምዬ። በቃ ስራሽን ስሪ። ደግሞ የምን አባሽ እውነት ነው የምትናገሪው አንቺ ውሸታ? ያደረግሽው ነገር አልበቃ ብሎሽ አድርጌያለሁ አላደረኩም ያልሽ ወንድማማቾችን ልታበጣብጫቸው ነው እንዴ? ትንሽ እንኳን አታፍሪ? ኧረ እባክሽ ምን አደረግኩኝና አፍራለሁ? ከዚህ በላይ ምን ማድረግ አማረሽ? ቅሌታ ቤቱን በጥበጠሽዋል እኮ። እንደዛ የሚዋደዱ ወንድማማቾችን እኮ አበጣብጥሻቸው እንጂ እኔማ ምን አቅም አለኝና ነው ወንድማማቾችን ማጣለው? ጋሽ ግርማ እንኳን በውሸት እንዲመሰክርልኝ የማድረግ አቅሙ እንኳን ያለኝ ሰው አይደለሁ። ምን አባሽ ነው መቀባጠሪው? ይኸውልሽ እያሰብሽ ብትናገር ይሻልሻል። ምንም ነገር አልዋሻውኝም። ጭራሽ እንደዛ ያን ሁሉ ነገር አድርገሽ እንኳን ምንም ትዝ አላለሽ። ማታ እንደተበሳጨብሽ እንኳን በሁላችንም ፊት ካደ። እሱ ጭራሽ ሳያንሳችሁ የሌላብኝም በሽታ ከየት አምጥታችሁ እንደሆነ አላውቅም፣ ጭራሽ ታማሚ ያረጋችሁ። ምን አባሽ ነው መዘባርቀው? አንቺ እብድ እያለቀቅሽ ነው እንዴ? እኔ ምን አውቃለሁ? አንቺ ንገሪኛ። ጭራሽ የሌለብኝን የመውደቅ በሽታ እንዳለብኝ አድርጋችሁ የነገራችሁ እናንተ አይደላችሁም እንዴ? አፍሽን ዝጊ አንቺ አስመሳይ። እና በሽታው እንኳን ውሸት እንደሆነ እያወቅሽ ነው እንደዛ ድራማ ይሰራሽብን? ድራማውን ከማን ተማርኩትና? ምን አባሽ ነው የምትካፈጪው አንቺ ውሻ? ይኸውልሽ ሌላው ቢቀር ከዚህ ቤት ልትባረሪ ስለሆነ ሙሉ አካልሽን ይዘሽ ብትወጪ ይሻልሻል። ምን ነው ልታደርሽብኝ ያቀድሽው ሌላ የአካል ጉዳት አለ እንዴ? እኔ ከፈለግኩኝ የአካል አይደለም ሌላም ጉዳት ላደርስብሽ እንደምችል ብታውቂ ይሻልሻል። አለበለዚያ ግን ይኸውልሽ ልክሽ እንድታውቂ ነው ማደርግሽ። ምንድን ነው የሚያጨቃጭቃችሁ? ቆይ እዚህ ቤት አንዴ እንኳን አለጭቅጭቅ የሚያልፍበት ቀን የለም ማለት ነው? አታያትም እንዴት ውሻ? ጭራሽ ያደረገችው ነገር ሳያንስ እራት ስሪ ለምን አልሽኝ ብላ ቡራ ከረዩ ስትል ሰላም ቆይ ምን ነው የምትይው? እራት መስራት እኮ ስራሽ ነው። አዎ ስራዬ ነው። በጣም ይቅርታ። አረ በቃ ተዋት በይ። ምን አይነቷን እስስት ነው ያዘዘብን በፈጣሪ። ይኸውልሽ ሰላም ሜሮን የዚህ ቤት ንግስት ነች። ቢያንስ ለትንሽ ጊዜ እዚህ ቤት መቆየት ከፈለግሽ እንዴት መታዘዝ እንዴት መስራት እንዳለብሽ ለይተሽ ማወቅ አለብሽ። አረ ተዋት ፍቅር፣ ይልቅ እንሂድ። ምንድነው አንቺ ልጅ እግራ በዛሽ እኮ። በዚህ ከቀጠለ ከሰላም ይልቅ ከአንቺ ጋር የሆነ ነገር እንደጀመር ሳይጠረጠሩ የሆነ ነገር ሰምቼ እኮ ነው። ወይ ምንድነው ደግሞ የሰማሽው? ልጅቷ የመውደቅ በሽታ እንደሌለባት አምናለች። ምን እኮ? እንዴት አላቅም ብቻ አምናለች። እንዴት አወቅሽ አንቺ ይሄን? እራሷ ናት የነገረችኝ። እርግጠኛ ሆና ነው የነገረችኝ። ውጭ ክፍል ላይ ለቀሽ ውጭ። አቤት ሰው እንደዚህ ለወሬ ይፈጠራል።
በሰላም ነው ጋሽ ግርማ? ኧረ በሰላም ነው የኔ ቆንጆ። ማለቴ ምን ልታደርግ መተህ ነው? አይገባኝም። ምን ሆነሻል ሰላምዬ? እስከ ምጽአት ጊዜ እንድጠብቀው እንደምትፈልጊው እያሳመምከኝ ነው ጋሽ ግርማቼ። ኧረ አላሳመምኩሽም። መቼ ገና አሳመምኩሽን? ዋፍች ቆንጆ ሰዓት ይመስለኛል። እባክህን ጋሽ ግርማ ተወኝ። አንገቴ አስደፍተሽኛል። አሁን ግን ይመስለኛል ትክክለኛ ጊዜና ሰዓት ነው።